ትንሽ ሪቪዥን እናደርግና ከዛ በኋላ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ የሚለውን የሚኪያስን ጩኸት አብረን ጥቂት ተካፍለን ከዛ በኋላ እንጸልያለን። ያው እንደምታውቁት ሙሉ ቃል በቃል ጥናት አይደለም ያደረግነው። በቃል በቃልም ጥናት ብናደርግ በርግጥ የሚኪያስን መጽሐፍ የማንኛውንም መጽሐፍ መልእክት አንጨርስም። ሌላም ጊዜ ሲነበብ የራሱ የሆነ ደግሞ መንፈስ ቅዱስ የሚያበራልን አዲስ የሆነ ነገር አለው። አንድ ጓደኛዬ ትንቢተ ሚኪያስን አርብ ከአንድ ማህበር ጋር እያጠናን ነው ስለው ሚኪያስ እንደዚህ የሚጠና የሚማር መጽሐፍ ነው ወይ ብሎ ጠይቆኛል። ተከታታይ ትምህርት በሚኪያስ ተከታታይ እንዴ እንደሱ አይነት መጽሐፎች ተከታታይ ነገር አላቸው እንዴ ሁሉ ያለኛልና እንዲሁ አፒታይታችንን የእግዚአብሔርን ቃል ለማንበብ ይሄንንም ለማንበብ ያለንን ፍላጎት ፓሽናችንን ለመክፈት ከሆነ ጥሩ ነው። እግዚአብሔርም ይረዳናል ብዬ አስባለሁ። በተራራማው በኤፍሬም ሀገር ሆኖ የነበረ መጽሐፈ መሳፍንት ምዕራፍ 18 ላይ የምታገኙት በጣም አንድ አሰቃቂ ታሪክ አለ። በኋላ ጸሐፊውም መጨረሻ ላይ በእስራኤል ንጉስ አልነበረምና ሰው የወደደውን ሁሉ ያደርግ ነበር ብሎ ይዘጋዋል። ብዙዎቻችን የምናውቀው መሳፍንት ምዕራፍ 19 ላይ ያለውን ታሪክ ነው። አንድ ሌዋዊ አንድ ሰው ቤት ሄደ፣ አረፈ። ከዛ በኋላ ሚስቱን እና ራሱን አውጡልን እንገናኛቸው ብለው ጠየቁ። በዙሪያ ያሉ ሰዎች ኧረ ተው ግድ የላችሁም አሉ። ግን አይሆንም ካልሆነ ከዚያ እንሄድም አሉ። ሚስቱን ወሰዷት። በጣም ብዙ ጉዳት አደረሱባት። ከዛ በኋላ ሞተች። እንደምታውቁት ቆራረጠና አስከሬኗን ወደ እስራኤል ነገዶች ሁሉ ላከ። ይወላችሁ ያደረጉብኝ ነገሮች ብሎ ላከ። ከዛ በኋላ የሆነውን ታሪክ የምታውቁት ነው። የብንያምን ወገን በጣም ብዙ እስራኤላውያን መተው ጨፈጨፏቸው፣ ጎዷቸው። በጣም ብዙ ብንያማውያን ሞቱ። ኦልሞስት አንድ ነገድ ከመካከላቸው አለቀ እስከሚባልበት ደረጃ ድረስ እንደዛ አይነት ክፉ ነገር መጣ። ከዚህ ጋር የሚተካከል ግን መገዳደል የሌለው ትንቢተ መሳፍንት ምዕራፍ 18 ላይ ታሪኩ በእርግጥ የጀመረው ምዕራፍ 17 ላይ ነው። አንድ ሚካ የተባለ ሰው ነበረ። ሚካ የተባለ ሰው ከናቱ የተወሰኑ ጌጣጌጦች መስራት የሚችሉ ወርቅና ጉትቾችን ሰበሰበ፣ አቀለጧቸው። ከዛ በኋላ አንድ ሌዋዊ ሲያልፍ አገኘውና በቃ እዚሁ አማልክት ሰርተን እንቀመጥ፣ አንተም ደግሞ ካህን ሁነኝ አለው። ልብ በሉ የእግዚአብሔር ታቦት በሴሎ ተቀምጧል። ከዛ በኋላ ሌዋዊው ርስት የለውም። ምክንያቱም ወደ እግዚአብሔር ታቦት የሚሄድ ሰው ስለሌለ ገንዘብ የሚሰጠው የለም። ወደ እግዚአብሔር ታቦት የሚሄድ ሰው ስለሌለ የሚያበላው የሚያጠጣው የለም። ቁርባን፣ አስራት፣ በኩራት የሚያመጣ ሰው የለም። ስለዚህ ረሃብተኛ ነው ሌዋዊው። ያለው አማራጭ የሚካ ካህን መሆን ነው እና ረሃብተኛ ሆኖ ከመኖር የሚካ ካህን ሆኖ ተቀመጠና ካህን የሆነው ግን አማልክት ተብለው የተመሰሉት ጣዖታቶች ናቸው እና የእግዚአብሔር ካህን የነበረው ሌዊ በሚካ ቤት የተቀመጡ ጣዖታቶችን ማጠን ጀመረ ማለት ነው። ከዛ ይሄ ነው እንደሚገርማችሁ። ሌሎች ደግሞ አንድ ህዝብ መጡ፣ 5 ሰዎች እና 5ቱ ሰዎች ደግሞ መጡና እንግዲህ እነዚህኞቹ ደግሞ ርስት ያላገኙ ሰዎች ናቸው። ላንብብላችሁ ክፍሉን። ምንድነው ርስት አላገኙም። በፊት ኢያሱ ሲያከፋፍላቸው መሬት ያላገኙ ሰዎች ነበሩ። ስለዚህ በኋላ ያገኙት መሬት የሳሙኤል ድምጽ ከዳን እስከ ቤርሳቤ ይሰማ ነበር እንደሚባለው አይነት በቃ ወደ ከዳን አካባቢ የነበሩ ሰዎች ናቸው። መጡ፣ ርስት እንፈልጋለን አሉ። ርስት ፍለጋ ሲጓዙ ሌዋዊውን አገኙት መንገድ ላይ ሲያገኙት አንተ ከየት ነው የመጣኸው? እንዴት ወደዚህ መጣ? አይ እንደዚህ መጥቼ ነው። እና እዚህ ካህን ሆነሃል? አዎ። እሺ አሉና ሰምተው ሄዱ። ከዛ በኋላ የሀገራቸውን ህዝቦች ሁሉ ሰብስበው መተው ሄደው አሸንፈው ጦርነት ከዛ በኋላ ሲመለሱ ሚካ ቤት መጡና ሌዋዊውንና የሚካን ጣዖታቶች ይዘው ሄዱ ይላል። ወዴት? ወደ ዳን። ከዛ በኋላስ
ይዘው ሲሄዱ ሚካ ተከተላቸውና ሊያስጥል ሞከረ። አረ ይሄማ የኔ ነው መልሱልኝ ብሎ ሲሞክር ሲያያቸው በጣም ብዙ ናቸው። ከሱ የበረቱ መሆናቸውን ካየ በኋላ እንደማያሸንፋቸው ሲያቅ በቃ ይዛችሁ ሂዱ አላቸውና ይዘው ሄዱ። እና ኮንቴስቱ ጸቡ ወይም ፉክክሩ ጣዖት ለመያዝ ሆነ ማለት ነው። በእስራኤላውያን መካከል ክርክሩ ለጣዖት የሚያጥን ካህን ለማግኘት ሆነ ማለት ነው። እግዚአብሔርን የሚፈልግ ወደ እግዚአብሔር የሚያስጠጋ ሳይሆን ጣዖትን የሚያጥን ካህን ለማግኘት መፈለግ ሆነ እና ሰሞኑን ሜዲቴት ሳረግ እንደዚሁ ከሚኪያስ ዘመን ጋራ ኤግዛክት በቃ ድጋሚ የተመሰለ ነገር ይመስላል። ምንድነው የሚለው? ምዕራፍ 18 ቁጥር 1 በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም ብሎ ይጀምራል። ከዛ በኋላ ለዳን ነገድ የነበሩ ሰዎች መጡ ይላል። ከዛ በኋላ መጨረሻ ላይ ልክ እነሱ ይሄንን ነገር ካደረጉ በኋላ የሚካን ጣዖት ወሰዱ። ከዛ በኋላ ወዴት ወሰዱት? ወደ ነበሩበት ከተማ ወሰዱት። ሌሳም በቤትሯ አጠገብ ባለች ሸለቆ ውስጥ ነበረች። ከተማይኑም ሰርተው ተቀመጡባት። ከአባታቸውም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱም ስም አስቀድሞ ሌሳ ነበረ። የዳንም ልጆች የተቀረጸውን ምስል ለራሳቸው አቆሙ። ከዛ በኋላ የሙሴም ልጅ የጌርሳምም ልጅ ምናን እያለ ይቀጥላል። ስለዚህ ባሉበት ስፍራ ምን አቆሙ? ጣዖት መሆን የነበረበት እየሄዱ እግዚአብሔርን ማምለክ ነበረ። ጣዖት አቆሙ። ልክ ኢዮርብዓም ያደረገውን እነሱም ያን ያደርገው ነበረ እና እኛም እንደው ከሚኪያስ መጽሐፍ በጣም በትኩረት መውሰድ ካለብን ነገር ጣዖት የሚባለውን ነገር እኛም እንዳናቆም፣ ካህናቶቻችንም ለጣዖት የሚያጥኑ እንዳይሆኑ፣ እኛም በቤታችን ለጣዖት የምናጥን ካህናቶች እንዳንሆን። ባለፈው እንዳነሳ ነው ነቢያት፣ ሐሰተኛ ነቢያት ሲባል ብዙ ጊዜ የሚመጡላችሁ ጭንቅላታችሁ ውስጥ ሰዎች አሉ። ሐሰተኛ እንትና አይደለ? ሐሰተኛ መምህር እንትና የሚባሉ ሰዎች ዘመኑ ነው የግድ ነው ወደ አይምሯችን ይመጣሉ። ደግሞም ናቸው፣ ምንም አጠያያቂ አይደለም። ግን ራሱ ፋኑኤልስ ቤት ውስጥ ሐሰተኛ ነብይ እየሆነ አይደለም ወይ? እና ለልጆቼ የማስተላልፈው ፕሮፌቲክ ሜሴጅ ምንድነው? እኔ ቤቴ ውስጥ ለጣዖት ነው ወይ ማጥ ነው? እኛ ቤት ውስጥ የሚታጠነው ለጣዖት ነው ወይ? እኛ ቤት ውስጥ ማዕጠንት የተቀመጠው ለቴሌቪዥን ተከታታይ ድራማዎች ለማጠን ነው ወይ? እኛ ቤት ውስጥ የተቀመጠው ቁጭ ብዬ ቲክቶክን ለማጠን ነው ወይ? እና ልጆቼ ማንን ሳጥን ነው የሚያዩት? ምን ሳደርግ ነው የሚያዩት? ልጆቼ ላይ ያለው ግራፊክ ሜሞሪ ምንድነው? ስለ አባታቸው ምንድነው ትዝ የሚላቸው? አባታቸው ምን ሲያደርግ ነው የሚያስታውሱት? እና አባታቸው ደግሞ ከፍ እያሉ ደግሞ ሲመጡ ክፉና ደጉን በደንብ መለየት ሲጀምሩ አባታቸው ገንዘብ ሲያመልክ ነው የሚያውቁት። ገንዘብ ወዳድ ነው፣ ስልጣን ወዳድ ነው፣ ሰልፊሽ ነው፣ ራሱን ነው የሚፈልገው፣ ራሱን ነው የሚወደው፣ ሳክሪፊሻል አይደለም። ምንድነው በእኛ ቤት የሚታጠንለት ነገር? እግዚአብሔር ነው የሚታጠንለት? እግዚአብሔር ነው የሚሰዋለት? ወይስ ሌሎች ነገሮች አሉ? እና ወደ ራሳችን ጠጋ አድርገን ሪፍሌክት ማድረጉ የሚበጀን ይመስለኛል። እስራኤላውያን ሲባል እስራኤላውያን በጣም በጣዖት አምልኮ የተሞሉ አመፀኞች፣ እነዚህ አንገተ ደንዳና ህዝቦች እንላለን። ግን እኛስ ጋር የለም ወይ? የኤሊ ልጆች ኦፍኒና ፊናስ በእግዚአብሔር ማደሪያ ቤት ውስጥ ርኩሰትን የሚያደርጉ፣ ሴሎን የሚያረክሱ፣ የእግዚአብሔር ክብር ካሉበት ስፍራ እንዲለቅ ያደረጉ፣ ኢካቦድ እንዲሆን ያደረጉ፣ ሴት ተንበርክካ እንድትወልድ ያደረጉ እነዚህ ክፉ ሰዎች እንላለን። አንደኛ ቆሮንቶስ ምዕራፍ 3 ደግሞ ስናነብ ስጋችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር መቅደስ እንደሆነ አታውቁም ወይ? ማንም የእግዚአብሔርን መቅደስ ቢያፈርስ እግዚአብሔር ራሱ ምን ያደርገዋል? ያፈርሰዋል። ምን ማለት ነው? ይሄንን ጣራና ግድግዳ ነው። በሜክሲኮ አማኑኤል ውስጥ ያለውን ይሄንን ኦፍ ኮርስ የዘመኑ ሰዎች ነን፣ ብዙ ነገር እንወዳለን። ግን ይሄንን ድምጥማጡን ብናወጣው ጉዳዩ ነው እግዚአብሔር። የእግዚአብሔር መቅደስ ፈረሰና ረከሰ የሚባለው የት ነው? እዚህ። ስለዚህ ሆፍኒንና ፊናስ ብለን እንደዚህ የሚለው እጃችን ደግሞ ዞር ብሎ እኔ ራሴ ፋኑኤል
የእግዚአብሔርን መቅደስ እንዴት እያደረኩት ነው? የእግዚአብሔርን ማደሪያ እንዴት ነው እየጠበቅኩት ያለሁት የሚለውን ብናስብ፣ ወደ ራሳችን መለስ ብለን ብንመለከት እና እነዚህ ነገሮች ስናይ መንፈስ ቅዱስ ራሱ የሚያሳየን ነገር የሚኖር ይመስለኛል። ጌታን የሚያስደስት መንገድ ላይ ነው ወይ ያለ ነው? እንዴት ነው ጉዟችን የሚለውን መለስ ብለን ብናስበው ይሄ በጣም በጣም ኢምፖርታንት ይመስለኛል። ሌላው በጣም ዋና ብዬ የማስበው የንስሐ ጉዞ ነውና ንስሐንም በዛው መልክ ብናየው ወደ እግዚአብሔር መመለስን፣ ወደ እግዚአብሔር መጸለይን። ኦፍ ኮርስ እንበድላለን ጌታን። እሺ ስለዚህ ከበደልን ራሳችንን ከወቀስን ጭልጥ ብለን እንጥፋ? እግዚአብሔር የናንተ ጉዳይ አይመለከተኝም ይለናል? አረ በጭራሽ አይለንም። ስለዚህ ምን እናድርግ? ወደ ጌታ እንመለስ። የእግዚአብሔር መመለስ ኤክስቴንቱን ከፍ አድርጎ የሚያሳየን ደግሞ ትንቢተ ሚክያስ ምዕራፍ 4 ነው። ከምዕራፍ 6 ወደ ምዕራፍ 4 የተመለስኩበት ምክንያት ይሄው ነው። እግዚአብሔር ምህረቱን ካየን የምህረቱን ኤክስቴንት ግን ትንቢተ ሚክያስ ምዕራፍ 4 ያሳየናል። ከትንቢተ ሚክያስ ምዕራፍ 4 ብዙ ነገሮችን ማንሳት ይቻላል። ግን እኔ ነጥዬ የማነሳው ዛሬ ትኩረት የማደርገው አንዷ ላይ ነው። በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቱዎች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም። ከእንግዲህ ወዲህ ሰልፍ አይማሩም፣ የሰራዊት ጌታ እግዚአብሔር አፍም ተናግሯልና። ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። ሕዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል። እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን ይላል። እንግዲህ የመጨረሻው ዘመን ሲባል አንዳንዶቹ ዳብል ፉልፊልመንት ፕሮፌሲ የምትሏቸው ይሄ ሁለት ጊዜ የሚፈጸሙ አሉ። አንዳንዶቹ በዘመናቸው ብቻ የተፈጸሙ ናቸው። ይሄ ግን በተወሰነ መልኩ በዘመናቸውም የእግዚአብሔር ቤት ተመልሶ ሪኤስታብሊሽ ተደርጓል፣ ተሰርቷል። እነ ሚክያስ ይፈርሳል ያሉት ፈርሶ ማለት ነው። ይፈርሳል ያሉት ፈርሶ እንደገና ደግሞ ተመልሶ ተሰርቷል፣ እግዚአብሔር በሰጣቸው የተስፋ ቃል አማካኝነት። ከዓመታት በፊት የነበረኝ ጥናት ነበረ እና ከዛ በኋላ ግን አሁን ደግሞ ከዚህ ጋር አያይዤ የተለያዩ የመጽሐፍ ቅዱስ ሊቃውንትም የሚሉትን ለማየት ሞክሬያለሁ። 100% እርግጠኛ መሆን ባይቻልም ግን ትንሽ ተቀራራቢ ይመስለኛል። የብዙዎቹ ምንድነው የእግዚአብሔር ቤት የተሰራበት ስፍራ ምናልባትም አብርሃም ልጁን ይስሐቅን ሊሰዋ በወጣበት በሞሪያ ተራራ ሊሆን ይችላል የሚል በጣም በአመዛኙ ብዙዎች ያስባሉ። ምንድነው ታስታውሱ እንደሆነ ሰለሞን መቅደሱን ሰርቶ ሲጨርስ በኦርና አውድማ በሞሪያ ተራራ ላይ ነው የሰራው። አብርሃም ልጁን ይስሐቅን ሊሰዋ ሲወጣ የ3 ቀን መንገድ ተጓዘ፣ የሞሪያምን ምድር አሻግሮ ተመለከተ ይላል። ከዛ በኋላ ሊሰዋው ሲል እግዚአብሔር ተዋለው። ከዛ በኋላ የመስዋዕቱን በግ እግዚአብሔር አመጣለት። በኋላ ዳዊት ህዝቡን ሊቆጥር ተነሳ። ዳዊት ህዝቡን ሊቆጥር ደግሞ ሲነሳ እግዚአብሔር ከመካከላቸው 80,000 የሚሆኑ ሰዎችን ቀሰፈ። እስከዛሬ ድረስ በጦር ነው ወይ የዳንከው? እኔ አይደለሁም ወይ ያንተ ታዳጊ? ኬት መተህ ነው ተነስተ ጦር የምትቆጥረው አለው። የእግዚአብሔር መልአክ መጣ፣ ብዙ ሰዎችን ጨረሰ። በኋላ ዳዊት እኔ ነኝ በደለኛ፣ እነዚህ በጎች ምን አደረጉ? እኔ በፊት እወድቃለሁ ብሎ ሄዶ ሮጦ በእግዚአብሔር ፊት ሲወድቅና ንስሐ ሲገባ የእግዚአብሔር መቅሰፍት ተከለከለ። በኋላ የኦርና አውድማ ላይ የእግዚአብሔር መልአክ ቆሞ ታየው ይላል። የት? በሞሪያ ተራራ። ከዛ በኋላ ያንን ስፍራ ዳዊት በዋጋ እገዛዋለሁ፣ ለአምላኬ አደርገዋለሁ አለው ኦርናን። አረ በነፃ ወሰደው፣ ለአምላኬ ያለ ዋጋ አልገዛም አለ። ገንዘብ ከፈለ፣ ገዛው። ከዛ በኋላ የእግዚአብሔርን ቤት እዛ ስፍራ ላይ ሰለሞን እንዲሰራ የሚያስፈልገውን ሀብት ሁሉ አዘጋጅቶለት ዳዊት ህይወቱ አለፈ።
ሰለሞን በዛው ስፍራ ላይ የእግዚአብሔርን መቅደስ ሰርቶ ጨረሰ። ስፍራው በተወሰነ መልኩ ኪዳንን ያሳያል። የአብርሃም ኪዳን ዘላለማዊ ነው። የአብርሃም ኪዳን በቅድመ ሁኔታ ላይ የተመሰረተ አይደለም። አንኮንዲሽናል ኢተርናል ኮቨነንት ነው እግዚአብሔር ከአብርሃም ጋር የገባው። እኛም የአብርሃም ኪዳን ውስጥ ነው የገባ ነው። የአብርሃም ዘላለማዊ ኪዳን ውስጥ ነው እኛም የገባ ነው። በእምነት የአብርሃም ልጆች ነን፣ የተስፋው ቃል ወራሾች ነን። የእግዚአብሔር ቤት በአንድ በኩል ፊዚካሊም ብቻ ሳይሆን እንደዚሁ ኢተርናሊም ዘላለማዊ ነው። የእግዚአብሔር ቤት ከሁሉ በላይ ጸንቶ ይቆማል ተብሎ የሚታሰብና ተስፋ የሚጣልበት ነገር ነው። ግን ሲጠፋ በቃ አትደንግጡ፣ በመጨረሻው ዘመን እኮ ተመልሶ ያብባል አላቸው ሚክያስ። ታዲያ ሲያብብ ምንድን ነው የሚሆነው? አሶር እየመጣ አስጨንቆን ነበረ። ያ ተራራ ጸንቶ በቆመ ጊዜ ሄደን አሶራውያንን ልካቸውን እናገባለን፣ ባቢሎንንም እናጠፋለን፣ ፋርስንም እናሳየዋለን የሚሉ ይመስለኛል እነሱ። ሚክያስ ግን አህዛብ ሁሉ ወደ እርሱ ይጎርፋሉ ይላቸዋል። አሜን። በመጨረሻው ዘመን የሚቆመው የእግዚአብሔር ቤት ተራራ ህዝብን ከህዝብ ጋር የሚለይ የበቀል አንዱን ከአንዱ የሚለይ ሳይሆን አህዛብ ሁሉ ወደሱ የሚጎርፉበት ተራራ ነው ይላል። በመጨረሻው ዘመን የሚቆመው የእግዚአብሔር ቤት ተራራ ቅድስተ ቅዱሳን ቅድስት አደባባይ እያለ እስራኤላውያንን የከፋፈለ፣ አህዛቦች ደግሞ ጭራሽ እንዳይጠጉ ያደረገ፣ በኋላ ደግሞ ይሄው የመጽሐፍ ቅዱስ አተረጓጎምና አፈታት በዛን ዘመን በነበሩ የአይሁዳውያን ሊቃውንት ጥናት ደግሞ ከሮ በሄሮድስ መቅደስ የአህዛብ አደባባይ ኮርት ኦፍ ዘ ጀንታይልስ ተብሎ ግድግዳ እስኪደረግበት ድረስ የደረሰ መረዳት ነበራቸው እስራኤላውያን። እነ ሚክያስ ግን የሚሏቸው ምንድነው? አይ አህዛብ ሁሉ ይመጣሉ ሳይሆን ይጎርፋሉ። አህዛብ እንዲህ ይፈሳሉ፣ ወደ እግዚአብሔር ቤት መጥተው ይፈሳሉ። ከዛ በኋላ ምን ብለው ነው የሚመጡት? ሞዓብን እናምልክ ብለው ነው የሚመጡት? ጣዖቶቻቸውን ይዘው ነው የሚመጡት? አይደለም። ኑ እንሂድ። ወዴት? ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። ወደ ኋላ ሄደው የመጀመሪያዎቹን አባቶች ፓትሪያርክ የነበሩት ሰዎች ጋር ያለውን ኮቨነንት ሪፈር አድርገው ይመጣሉ። ወዴት? ወደ ያዕቆብ አምላክ ቤት እንውጣ። ለምንድን ነው የምንሄደው? መተው ነበርኩ ቀደም ብሎ፣ ግን ምን ሊያረጉ? ሊያቃጥሉት መቅደሱን። መተው ነበረ ሊያጠፏቸው፣ መተው ነበረ ሊገሏቸው። አሁንስ ምን ሊያረጉ? ኑ እንሂድ፣ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እርሱ መንገዱን ያስተምረናል፣ በፍለጋውም እንሄዳለን። የዚህ ትንቢት ፉልፊልመንት መፈጸም ምልክቶቹ እኔና እናንተ ነን። አሜን አትሉ? አሁን አይሁዳውያን አይደለንም፣ የአብርሃም ዘር የለብንም። ኑ እንሂድ ብለን ግን መጣን። ወዴት? ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እዚህ የምንዘምረው እኮ የዚህ ኢተርናል ኮቨነንት ፍጻሜ እኮ ነው። ስንቶቹ ነገስታቶች ሲያልፉ ሲሻሩ፣ የኛ አምላክ ብቻውን አለ በክብሩ፣ የነገስታቶች ንጉስ የጌቶች ጌታ እያለ የአብርሃም የይስሐቅ የያዕቆብ አምላክ አላረጀህም የምንለው የዚህ ትንቢት ፍጻሜ ነው። ሚክያስ አሁን ቢያይ እንደዚህ ዘመን ነቢያቶች ቢሆን ኖሮ ቢፎር አፍተር ስናገረው ሲፈጸም እያለ የኛ ቪዲዮ ይገባበታል፣ ስክሪን ውስጥ ይገባል። ዩሲ የአብርሃም አምላክ ዛሬም አላረጀህም፣ የያዕቆብ አምላክ ዛሬም፣ የይስሐቅ አምላክ ዛሬም አላረጀህም። አይተነው እኮ አናውቅም። የአብርሃም አምላክ ግን አምላካችን ነው ብለን መጣን። እንዴት? እግዚአብሔር የተናገረው በህይወታችን ተፈጸመ። ስንት ዘመናቶች 1500 3500 ዓመት በትንሹ የዛሬ 3500 ዓመት አህዛብ ሁሉ ይጎርፋሉ ተብሎ ተነግሮ ጎርፈን መጣን። እርሱ ከጨለማ ስልጣን አዳነን አይደል የሚለው? ቤዛነቱንም እርሱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን። ቆላሲስ ምዕራፍ 1 ቁጥር 13 ምን አደረገን? አፈለሰን።
ፈለስን ጎረፍን ማለት ነው። አሕዛብ ሁሉ ይመጣሉ ይጎርፋሉ። አሁንስ ፈለስን። በመካከል ያለውን የጥል ግድግዳ አፈረሰው። ከሁለቱ አንድን አካል ፈጠረ። ምን አደረገን? እኛን አስገባን። ሕዝብ ያልነበርነው ርስት ያልነበረንን የሱ ያልነበረውን አመጣን። ያለው ተፈጸመ። በመጨረሻው ዘመን እንግዲህ በተወሰነ መልኩ በዘመናቸው የተወሰኑ ሰዎች ወደዛ መተው ሊሆን ይችላል። ግን አሁን እንደዚህኛው ዘመን አይደለም። እንደዚህኛው ዘመን አይደለም። ባለፈው አንስቼላችኋለሁ። እንዴት ሊገለጥልን ራሱ ይችላል? እሁድ ዕለት ነው ለካስ ይሄን ያነሳሁት። እንዴት ሊገለጥልን ይችላል? እንዴት ሊበራልን ይችላል? ራሱ ወንጌል ሪሰርች እኮ አድርገን እኮ አይደለም የደረስንበት። አገላብጠን እኮ አይደለም ያገኘን። አጥንተን አንብበን አይደለም፣ ተፈትነን ኤግዛም ወስደን አይደለም እዚህ መረዳት ላይ የደረስን። አምላክ ነው ለኛም በራልን እንደተባለው በቃ በራልን። እና በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም ላይ ከፍ ከፍ ይላል። አሕዛብ ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። እግዚአብሔር የምህረት አምላክ ነው። አዎ። የምህረቱ ኤክስቴንት እስከምን ድረስ ነው? እስራኤላውያን ኑ ንስሐ ግቡ፣ ወደ እኔ ተመለሱ፣ እምራችኋለሁ። በቃ ጠላቶቻችንስ እነሱም ወደ ተራራ ይምጡ፣ ለነሱም ምህረት አደርጋለሁ ነው። የእግዚአብሔር ምህረት የማያቅፈው የምድር ክፍል የለም። በእግዚአብሔር ምህረት የማይዳሰስ ከምህረቱ በላይ የሆነ ከእግዚአብሔር ሉዓላዊ ሐሳብ በላይ የሆነ ምንም ነገር የለም እና እኛ የምህረቱ ውጤቶች ነን። እናስ ምን እናድርግ? ይህንን ዘላለማዊና የጸና የሆነውን የእግዚአብሔርን ተስፋ ይዘን ከፊታችን ያለውን ሩጫ ይህንን ተስፋ የፈጸመውን ኢየሱስ ክርስቶስን እያሰብን እንፈጽም። መጨረሻው ይሄ ነው። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁና ከዛ በኋላ እንጨርስ። እንጸልያለን ግን አደራ ዕብራውያን ምዕራፍ 13 ልዩ ልዩ አይነት ቢሆን በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናትም ስለ ኃጢአት ወደ ቅድስት እንስሶች እንደሚያቀርባልና ስጋቸውን ግን ከሰፈር ውጭ ያቃጥለዋል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። መጀመሪያ እዚች ጋራ ፖዝ እናደርጋለን፣ ቆም እንላለን። ባጭሩ ሊቀ ካህን ይሰዋል፣ መስዋዕት ያቀርባል። ከዛ በኋላ ቅድስት ውስጥ የሚያደርገው ደም የመርጨት ስነ ስርዓት አለ። ልክ እሱን እንደጨረሰ ምንድነው የሚያደርገው? ይወጣና መስዋዕቱ ላይ መሰዊያው ላይ የሚቃጠለውን ነገር ያቃጥላል። ከዛ ሁለት ነገሮች አሉ። ፈርስ የሚባለው ክፍል ወይም ሆድ ዕቃ ምናምን እንደ ርኩስ የሚቆጠረው ይሄድና ከሰፈር ውጭ ይቃጠላል። አንድ ሁለተኛ የመለቀቅ የሚባል ደግሞ ፍየል አለ። ምናልባት ብዙ ጊዜ ፍየል አንዳንዴ በግ ሊሆን ይችላል። የመለቀቅ የሚባለው የማህበሩ ሁሉ ህዝብ አለቆች እጃቸውን ይጭኑበትና ኃጢአታቸውን እላዩ ላይ ተናዘው ከዛ በኋላ ይሄድና ከሰፈር ውጭ እሱም ይቃጠላል። ከዛ ግን እዚህ ጋር ነው ልብ እንድትሉልኝ የምፈልገው። ሄዶ ያቃጠለው ሰው ረክሷል ተብሎ ስለሚታሰብ ምን ይደረጋል? ልክ ወደ ማህበሩ ሊቀላቀል ሲል የመንጻት ስነ ስርዓት ማድረግ አለበት። ምክንያቱም እርኩስ ነገር ነክቷል፣ አቃጥሏል፣ ረክሷል። ወደ ማህበሩ ለመቀላቀል የመንጻት ስነ ስርዓት አድርጎ ነው የሚቀላቀለው። የዕብራውያን ጸሐፊ ልክ እንደዚሁ ክርስቶስ ከበር ውጭ መከራን ተቀበለ ይላል።
እዛ የተቃጠለውና ርኩስ የሆነው የህዝቡ ሁሉ ኃጢያት ስለሆነ ዝም ብሎ ቅዱስ ወደሆነ ሰፈር አይቀላቀልም። እሱም በጣም ብዙ አስጨናቂ ነገሮች አሉት። እዛው ዝርዝር ውስጥ አንገባም። ክርስቶስም ግን እንደዚሁ ከበር ውጭ መከራን ተቀበለ ይላል። ከኢየሩሳሌም ከመቅደሱ ውጭ ወጥቶ ሌላው እንደሚቃጠል ኢየሱስ ክርስቶስም ህዝቡን ሁሉ ሊቀድስ ይላል ጌታ ኢየሱስ የህዝቡን ሁሉ ኃጢያት ተሸክሞ እዚላቸዋል ጎልጎታ ወይም የራስ ቅል ወደሚባለው ስፍራ ላይ ወሰዱትና እዛ መከራን ተቀበለ፣ ተሰቀለ፣ ተሰቃየ። ኦኬ ሶ ዋት የዕብራውያን መልእክት ላይ የኢየሱስ ክርስቶስ እንደሚልቅ ተናግሮ እኔ የልህቀቱ አንዱ የመጨረሻው ማሳያ ይሄ እዚህ ጋር ያለው ክፍል ነው የሚመስለኝ። ካህን ወይም የሚያቃጥለው ሰው ድሮ አቃጥሎ ሲመጣ ማህበሩ ዝም ብሎ አያስገባውም። ራሱ እዛው ቆይ፣ ንጻ፣ ቆሻሻህን እዛው አጽዳ ነው የሚለው። ጨርሶ ይመጣል፣ አጥበው አንጽተው ያስገቡታል። የዕብራውያን ጸሐፊ ክርስቶስ ከበር ውጭ መከራን ተቀበለ ይልና ከዛ በኋላም እንደሚል ታውቃላችሁ። እንግዲህ ነቀፌታውን እየተሸከመን ወደ እርሱ ወደ ሰፈሩ ውጭ እንውጣ፣ በዚህ የምትኖር ከተማ የለችንምና። መከራ ተቀብሏል። እዚህ ቁጭ ብለን እንጠብቀው፣ ከዛ ነጽቶ እስኪገባ ድረስ በር ላይ እንጠብቀውና የመንጻት ስነ ስርዓት አድርጎ ወደ ማህበሩ ይቀላቀል ጌታ ኢየሱስ? አይደለም ይላል የዕብራውያን ጸሐፊ። እንደውም ነቅላችሁ ሂዱ። ምን ትሰራላችሁ? የተሰራው መቅደስ ጋር በሰፈር ውስጥ ምን ትሰራላችሁ? ሌትስ ማርች ጌት አውት ኦፍ ዘ ካምፕ። ምንድነው እዛ እንትን ውስጥ የምትሰሩት? እሱ መከራ የተቀበለበት ጋር ሂዱ እንጂ ነው የሚለው። እዚህ ቁጭ ብላችሁ ገና መጥቶ ልክ ካህኑ እጁን ታጥቦ እስከሚቀላቀል ድረስ ነው የምትጠብቁት? የለም። አሁን እኮ ያኛው ህዝቡን ፈጽሞ ስለቀደሰ ያላችሁን ነገር ነቅላችሁ ሂዱና እሱ ጋራ ሰፈሩ። እንዴ እዛ መከራ የተቀበለበት ቦታ ላይ እንደ እርኩስ የሚቆጠር ነገር አይደለም ወይ? አይደለም። ያ ስፍራ እንደውም የመቀደስ ስፍራ ነው። ያ ስፍራ እንደውም የቅድስና ስፍራ ነው። ስለዚህ ምን እናድርግ? ነቅለን እንሂድ ነው። እና እግዚአብሔር እንደዚህ የጸና ተስፋ ከሰጠንኛ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ሲባል እኛ ቤተ ክርስቲያን እየመጣን ዝም ብለን ቁጭ እንድን ሳይሆን የኢየሱስ ክርስቶስ መስቀል ያለበት ነገር ጋር ነቅለን እንሂድ። የመስቀሉን ህይወት ለመኖር ማለት ነው። ማካፈል ሊሆን ይችላል፣ መጸለይ ሊሆን ይችላል፣ ወንጌል መስበክ ሊሆን ይችላል። ዘርዝሩት። 1 2 3 አንለው መንፈስ ቅዱስ በልባችሁ እንደሚያመጣው። ግን በቃ ሌትስ ማርች ነው። ማርች እናድርግ፣ አድቫንስ እናድርግ። የእግዚአብሔር ቤት በእኛ አድቫንስ ያድርግ። ነቅለን እንሂድ ወደ ክርስቶስ፣ ወደ መስቀሉ፣ ድል ወዳለበት፣ ቪክትሪ ወዳለበት፣ ማሸነፍ ወዳለበት። ካልሆነ ባለንበት ቁጭ ብለን ከተቀመጥን እሱ የክርስትና ኑሮ አይደለም ቅዱሳን። እሱን በጣም አደራ። እግዚአብሔር የተመሰገነ ይሁን። በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። ስለዚህ ምን እናድርግ? በቃ ነቅለን እንሂድ። እንደው ሳልናገር እንዳላልፍ እዚህ ጋር ስላለ የቤተ ክርስቲያንም ተስፋ ይሄው ነው። ቤተ ክርስቲያን በዚህ ተስፋ ውስጥ ነው ያለችው። ምን ማድረግ? የእግዚአብሔር መንግስት በቤተ ክርስቲያን በኩል አድቫንስ ማድረጉ፣ እኛ እንደመጣነው ሁሉ ሌሎችም መምጣታቸው፣ የእግዚአብሔር መንግስት ባይትስ ቬሪ ኔቸር አሸናፊ መንግስት መሆኑ። ከዚህም በፊት አንስቼዋለሁ፣ ታስታውሳላችሁ። እኛ በመሸነፍ ፍርሃት ውስጥ መኖር ያለብን ሰዎች አይደለንም። ልጄን ጫት ያስለምድብኝ ይሆን እንትና ልጄን እንደው ማይሆን ነገር ያረግብኝ ይሆን እንደው እንትን ይሆን? ኖ በቃ የኛ ልጆች መፈራት ነው ያለባቸው። ቴክኒካሊ እኛንን መፈራት ያለብን ብርሃን ነው መፈራት ያለበት። አሁን ግን እኛ እንዴት ነው ራሱ ጀነሬሽኑን እያሳደግን አረታው እዛ እንትና ጋር እንዳትሄድ። ኦፍ ኮርስ ጥሩ ነው፣ ግን
ኢኔዌይ ግን መሆን ያለበት ከሱ ጋር አጥቷል ከንትና ከፋኑኤል ልጅ ጋር አጥቷል ጴንጤ ያረጋል ነው መባል ያለበት። ፓስተር እናንተ ድሮ ተብላችኋል አትጠጓቸው አልተባላችሁ? ምክንያቱም አንዳንዴ የመንፈስ ቅዱስ ስራ እንደዛ ሲሆን ራሱ በንክኪ ራሱ የሚገባ እኮ ነው የሚመስል ኮንታጂየስ ይሆናል። በቃ የነካችሁት ሰው ያገኛችሁት ሰው እንዳለ ልቡ ለጌታ መሸነፍ ይጀምራል። አንዱ የቤተ ክርስቲያን ተስፋ ይሄ ነው። በድል መኖር አለብን። ዊዝ ቪክትሪ መኖር አለብን። እያሸነፍን መኖር አለብን። ካልሆነ እንዴት ነው የተሸነፍንበትን እየቆጠርን የምንኖረው? ያለንን ለመጠበቅ እንደምንም ብለን ታግለን ለምን እንኖራለን? እያሸነፍን መኖር አለብንና ማርች እናድርግ እንሂድ። ስለዚህ እግዚአብሔር እንደሱ አይነት ትውልድ ይስጠን። ወደ መስቀል ማርች የሚያደርግ ወደ መንፈስ ቅዱስ ወደ ጸሎት እግዚአብሔርን ወደ መፈለግ የሰይጣንን ኪንግደም ወደ ማፍረስ ማርች የሚያደርግ እግዚአብሔር እንደሱ አይነት ትውልድ ይስጠን። እኛንም ደግሞ እግዚአብሔር እንደሱ ያድርገን። በገብቷችኋል? አሁን እንዴ መረበሽ እኮ አለባችሁ። የቤተሰብ ማህበር ምናምን ስትሰበሰቡ 1 4 5 ሰው ወንጌል እየነገራችሁ ምናምን ወይ በቃ እሱ ጋር ባትደውሉለት ይሻላል መባል አለበት። መጥቶ ይረብሽብናል ምናምን መባል አለበት። እንደሱ ነው መሆን ያለበት። እና የእግዚአብሔር መንግስት ላይ ሲሪየስ መሆናችን መታወቅ አለበት። ካልሆነ እኛ ካመቻመችን እንዴት ይሆናል? እኛ ትንሽ ለዘብ ካልን ሌላው ጨለማ ደግሞ እንዴት ነው የሚበረታው? ስለዚህ የቤተ ክርስቲያን ተስፋ እሱ ነው። ቤተ ክርስቲያን ይሄንን ነው ተስፋ የምታደርገው። የመጨረሻው በቤተ ክርስቲያን በኩል የሚገለጠው ድል በመሲሁ በኩል የሚገለጠው የዮሐንስ ራዕይ ምዕራፍ 13ን ስታነቡ ራሱ እንትኖቹን ስታነቧቸው የነበሩትን አውሬዎች ከሰዓት አንፃር አላንሳው ብዬ ነው እንደው ራሱ ያስፈራሉ፣ ያስደነግጣሉ። በእንትኑ ላይ ተቀምጦ ይሄንን ያክል ራስ ነበረው፣ ይሄንንም ያክል ራስ ነበረው ምናን ይላል። አይደለም ሰው ምላችሁ እንደው ምን ሊያሸንፈው ይችላል ብሎ በጣም ብዙ የሚያስፈራ ነገር ነው ያለው። እና ሌላ አውሬ ከምድር ሲወጣ የበቀንዶችንም ይመስሉ ሌላ ታላቅ ስድብ ያለበት እና እንደዚህ አይነት አውሬዎች እንዳለ ተገለጡ ይላል። ከዛ በኋላ መጨረሻ ላይ ግን የሆነውን ነገር ላንብብላችሁ። ነጭ ደመና በላዩም ላይ የሰው ልጅ የሚመስል ተቀምጧል። ምዕራፍ 14 ቁጥር 14 በላዩም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። ሌላ መልአክም ከርሱ ወጥቶ በደመናው ላይ ተቀመጠ። የማጨድ ሰዓት ስለደረሰ ማጨድህን ስደድና እጨድ፣ የምድሪቱ መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ። በደመናውም ላይ የተቀመጠው ማጭዱ ወደ ምድር ጣለው፣ ምድርም ታጨደች ይላል። በጣም በአስፈሪ ነገር ሁሉ መካከል ድልን የሚያደርግ የፈለገውን የሚነቅል የፈለገውን የሚያጭድ በፈለገው ነገር ላይ ስልጣን ያለው አምላክ ግን በሰማይ አለ። ዝም ብሎ አሁን ሲታይ እንትኑ አውሬ መጣ ሲባል ራሱ ያስደነግጣል። ደግሞ በእንትኑ በኩል መጣ፣ ወይኔ ደግሞ በእንትኑ አቤት የዚህ ምድር ርኩሰት። ይኸው ደንግጣችሁ አትጨርሱትም። ነገም ከነጎዲያ ሁልጊዜም የሚያስደነግጥ ነገር ትሰማላችሁ። በዚህ ሁሉ በሚያስደነግጥ ክፋት መካከል ግን እኔ አሁን አውሬው ምንም ይግለጽ ምን በዚህ ሁሉ በሚያስደነግጥ ክፋት መካከል ግን ከላይ አንድ ማጭድ ጥዶ የፈለገውን ሁሉ ማጨድ የሚችል በሰማይ አለ። በቃ ዝም ብሎ አንድ ወርውሮ ያደርገዋል። አንድ ጥሎ ማለት ነው። ተመልከቱ፣ በእጁ ስለታም ማጭድ ነበረው። ሌላ መልአክም ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጭድህን ስደድና እጨድ፣ የምድሪቱ መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች። አሲምፕል አዛት። አሁን ይሄ ሁሉ ማለት ነው የሚያስፈራ ነገር ዝም ብሎ ከተቀመጠበት ዙፋን ላይ እንዲች ማጭድ ጥሎ ምድር ትታጨዳለች ማለት ነው። እንደዚህ አይነት ኃያልና ብርቱ አምላክ ነው የምናመልከው። ስለዚህ ተነሱ፣ ልባችሁ ይበርታ፣ የእግዚአብሔርን ስራ እንስራ እና በፈለገው ሰዓት የፈለገውን ማድረግ የሚችል
በሁሉ ላይ ኃይልና ስልጣን ያለው ትልቅ አምላክ በላይ በሰማይ በዙፋኑ ላይ አለ እና ለምንድነው የምንፈራው? ምንድነው የሚያስፈራው? የምድር ርኩሰት በዛ እና ይብዛ ታዲያ መንፈስ ቅዱስ አዲስ ይሆንበታል። ከመንፈስ ቅዱስ ብርሃን በላይ ነው። አሁን አመጹ በዛ ደግሞ የእንትኑ የግራ ዘመሙ የሌፍቲስቱ የራይት ዊንጉ የምኑ አክራሪው በዛ በዚህ ምድር እንዴት ሊኖር ነው? ወይኔ ጉድ! ለምን አይኖርም? ድሮስ ይሄ ሁሉ ባይኖርስ እንዴ? ይሄ ሁሉ በሌለበት ምንም በሌለበት አንድ አዳምና ሔዋን በልተው ጉድ የሆኑት ቲክቶክ ነበር እንዴ? የለም ቲክቶክ አይቶ አላዩም እኮ ቲክቶክ አላዩም። ምን አሳሳታቸው? በቃ አልሆነም፣ ፈቃዳቸው እንደዛ ሆነ። እኛ ግን ከነሱ የተሻለ የእግዚአብሔርን ፈቃድ ማድረግ የምንችልበትን መንፈስ ቅዱስን ተቀብለናል። ፍጹም የሆነውን የክርስቶስን አካል በትንሣኤ ቀን እስከምንለብስበት እስከዛን ቀን እስከ መክበር ቀን ድረስ ደግሞ ክርስቶስን እየመሰልን የምንሄድበትን የመንፈስ ቅዱስን ኃይል ተቀብለናል። ለቤዛ ቀን የታተምንበት የእግዚአብሔር መንፈስ በውስጣችን አለ። ከዛ አልፎ ደግሞ ለሚሞተው ህይወታችን ደግሞ ትንሣኤን የሚሰጥ ደግሞ እግዚአብሔር መንፈስ በእኛ ውስጥ አለ እና ምን እናረጋለን? በመንፈስ የሰውነትን ስራ እንገድላለን። የስጋ ስራ በጳውሎስ ዘመን በ60 ምናምን ኤዲም በመንፈስ ነው የሚገደለው፣ አሁንም በመንፈስ ነው የሚገደለው። ስለዚህ የሮም አውግስጦስ ቄሳር የሚያመጣውም አመጽ በመንፈስ ቅዱስ ነው የሚገደለው፣ በቲክቶክም የሚመጣው በመንፈስ ቅዱስ ነው የሚገደለው። ስለዚህ ምን ለውጥ አለው? አለው እንዴ? ለውጥ የለው። ስለዚህ አትፍሩ እና አንሸማቀቅ፣ ብቻኛ አድቫንስ እናድርግ። እንደው ዝም ብሎ በሞራል አይደለም እኔ እችላለሁ እኔ እንዲህ ነኝ በማለት ሳይሆን በመንበርከክ መሬት በመያዝ ዋጋ በመክፈል በመጾም በመጸለይ 24 ሰዓት ምን ችግር አለው? እስቲ ለጤናም ጥሩ ነው አይደል እንዴ? ለጤናም ጥሩ ነው። ደግሞ ትንሽ ከፍ ሲል ደግሞ 48ም እያደረገ እንሞክረው እስቲ። አንሞትም። አንድ ሁለቱ ሶስቱ በተለያየ ቀን እዚህ ቸርች መተው ቃል ሳካፍል ሰምተዋል። ዛሬም ያሉ አሉ። እኛ ቸርች ካሉ ወጣቶች አንዳንዶችም ቲኔጀሮች መካከል እስቲ አትሞቱም፣ እስቲ ጹሙ፣ ምን ልትሆኑ ነው? ጠዋት እስከ 12 ሰዓት እንሞክራት። በቃ አልሞቱም። ሞታችኋል? አልሞታችሁ አሉ። እና ስለዚህ እንደሱ እናድርግ። የእግዚአብሔር መንፈስ ደግሞ በእኛ ላይ ይሰራል። እንዲህ አናድርግ የሚለውን ነገር ብዙ ተምረናል። ግን አናድርግ በማለት አይደለም አድቫንስ የምናረገው። ማድረግ ያለብንን ግን ማድረግ አለብን። መጸለይን ማድረግ አለብን። መጾምን ማድረግ አለብን። መጸለይን ማድረግ አለብን። ያኔ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። አሕዛብ ሁሉ ወደሱ ይጎርፋሉ። ከዛ ደግሞ እኛም ወደ አምላካችን የበለጠ እንጠጋለን። ብርሃኑ ያበራል። ወንጌል ደግሞ በእኛ እያበበ ይሄዳል።